ዛሬም በድጋሜ ኤፍሬም ማስረጃ አለኝ ቮይሱን ስሙልኝ ብሎ ለሚኪና ለማርታ አምጥቶ አሰማቸው። እነሱም ሰሙና ይሄ ማስረጃ እስካሁን ድረስ እያለ እንዴት ዝም አልክ ብለው ማሉት ለነ አብርሽ አሰምቼ ነበረ። ነገር ግን ድምጹን ኤአይ ነው ብሎ መለየት የልጁን ድምጽ የሚስቱን ድምጽ መለየት አቅቶታል። ኤአይ ነው ብሎም እምቢ ብሎናል አለ ማለት ነው። በነገራችን ላይ ቮይሱን አሰሙን ለኛም ማለት ነው። ለምንድነው የማታሰሙን? እንደው ኤፍሬ አንተ ማነው ስሙ አቤላ ይሄ ማስረጃ የእውነት እጅህ ላይ ካለ እስኪ ለኛም አሰሙን ማለት ነው። እኛም መስማት እንፈልጋለን። ለምንድነው የማታሰሙን? ገባህ? እውነት ሀቅ ካላችሁ አሰሙንና ህዝብ ይፈርዳል ማለት ነው። ከዛ ውጭ ሁል ጊዜ አለን ቮይስ አለን ነገሩ ሰሞኑን ጥብቅ ተደርጋችሁ ስለተያዛችሁ አጀንዳው አልቀየር ስላለ ሀብሉ ጉዳይ ጨንቋችኋል። የምትወጡበት መንገድ ግራ ገብቷችኋል ማለት ነው። አሁን ደግሞ ቮይስ ማለት ጀመራችሁ ማለት ነው። እና እስኪ ወንድ ከሆናችሁ አሰሙንና እኛ እንፈርዳለን ማለት ነው። አለቀ። ከዛ ውጭ ዝም ብሎ የሰውን ስም ማጥፋት አግባብም አይደለም። አብርሽም ደግሞ እንኳንም ኤአይ ነው አላችሁ፣ ደግ አደረጋችሁ ማለት ነው። ገባችሁ? አብርሽም ሆነ ሩታና ኤፍሬምም ሆነ እንኳንም ኤአይ ነው አሏችሁ ማለት ነው። ገባችሁ? እንኳንም አሏችሁ። በቃ አለቀ። አሁን ደግሞ ሌላ ትኩሳት ይዞ ሊመጣ እንግዲህ በነገራችን ላይ ሰላም ውድ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ። እናም አቤል እንግዲህ በስተመጨረሻም ወደ ማን ይዞ ሄደ መሰላችሁ? ወደ ብዙዬና ወደ ዴቭ ወስጄ ላሰማቸው እያለ ነው ማለት ነው። ከዛም በኋላ ራሳችሁን ነጻ አድርጋችሁ ቁጠሩ፣ ነጻ ናችሁ እያለ ይገኛል ማለት ነው። እነማን? እነ ሄርሜላ ነጻ ናችሁ፣ ገባችሁ እያለ ነው። እና ለወደነ ብዙዬ ሲሄድ ነው ያበቃው። ስለዚህ ወደነ ብዙዬ ደግሞ እነስማን አዎ እውነት ነው ሊሉብን ነው ማለት ነው። እና ግን እውነትም አላችሁ ውሸት ለህዝቡ አሰሙና ህዝብ ይፈርዳል። በቃ አለቀ። ከዛ ውጭ ሌላ ኮተት፣ ሌላ ኮሽታ፣ ሌላ እንዲህ እኝኝ ማለት አያስፈልግም ማለት ነው። ከኛ ደብቃችሁ በጆሮአችሁ ለጥፋችሁ አረ እንደዚህ ብላ አረ እንደዚህ ብሎ እያላችሁ ዝም ብላችሁ ብታወሩ ማንም ሊሰማችሁ አይችልም ማለት ነው። ምክንያቱም ሀቅ ያለው ሰው ቮይሱን አሰምቶ ለህዝብ ነው ፍርዱን የሚተው እንጂ ይሄ የውሸት ስም ማጥፋት ነው ብዬ ነው እኔ የማምነው ማለት ነው። ገባህ? ከዛ ውጭ ግን ሀቅ ካለ አሰማ ነው ወንድ ከሆንክ። ከዛ ውጭ ክርክርኛ እኝኝ ማለት ሁሌ አንፈልግም። አለቀ። ዶቼ በቀጣይ ቪዲዮ እንገናኛለን። ሰላም ቆዩልኝ።